ሰላም እንደምን አላችሁ? የዚህ የዩቲዩብ ቻናል ተከታታዮች፣ ይህ በዚህ የዩቲዩብ ቻናል በፕሮጀክት ማኔጅመንት ዙሪያ ላይ አተኩሮ ገለጻ እያደረግኩ ወደ እናንተ የማስተላልፈው ትምህርታዊ ፕሮግራም ነው። እንደወደዳችሁ ተስፋ አደርጋለሁ። በርካታ ቪዲዮዎችን ከዚህ በፊት እንደዚሁ በዚህ በፕሮጀክት ማኔጅመንት ዙሪያ ላይ ገለጻ እያደረግኩ የቀረጹ ወደ እናንተ እንዲለቀቅ አድርጌያለሁ። ብዙ ቁም ነገሮችም እንደምታገኙባቸው ተስፋ አደርጋለሁኝ። በዛሬው ገለጻዬ ማተኩረው እሶት አናሊሲስን እንዴት እንተነትናለን የሚለውን ነው። በፕሮጀክት ማኔጅመንት ዙሪያ ላይ እሶት አናሊሲስ በጣም ወሳኝ ጉዳይ ነው። የማለት የአንድን ፕሮጀክት ወይም ተቋም ውስጣዊም ውጫዊ ሁኔታዎችን መተንተን ማለት ነው እና ምን ውስጣዊ ጥንካሬዎች አሉት፣ ምን ውስጣዊ ድክመቶች አሉት፣ ምን ውጫዊ ጥንካሬዎች አሉ፣ ምን ውጫዊ ድክመቶች አሉ፣ ምን እድሎች ይኖራሉ፣ ምን ስጋቶች ይኖራሉ የሚለውን በደንብ በፕሮጀክት በደንብ መተንተን ያስፈልጋል። እነዛን ካወቅን በኋላ ነው አጠቃላይ ፕሮጀክታችን በአግባቡ ልናሳካም ውጤታማ ልናደርግ የምንችለው እና እነዚህን በእያንዳንዱን ገለጻ አደርጋለሁ ማለት ነው። እንግዲህ ሶት አናሊሲስ ማለት ያው የአንድን ተቋም ፕሮጀክት አቅምና አፈጻጸምን ለመገምገም የሚያገለግል የትንተና መሳሪያ ነው። የአንድን ፕሮጀክት ወይም ተቋም አቅምና አፈጻጸም ለመገምገም የሚያስችል የትንተና መሳሪያ ነው። ይህ ትንተና ውስጣዊም ውጫዊም ሁኔታ ያካትታል ማለት ነው። ስለዚህ የፕሮጀክት ወይም የተቋም ስኬትን የሚደግፉና የሚያደናቅፉ ምክንያቶችን ለመለየት ያገለግላል ማለት ነው። ይሄ ሶት አናሊሲስ እንግዲህ አንድ በአንድ ስናያቸው ስትሬንግዝ ወይም ጥንካሬዎች ማለት የተቋሙ የውስጥ አቅሞችና ባህሪያት ሲሆኑ የፕሮጀክትን ስኬት በቀጥታ የሚደግፉ ናቸው። እነዚህ የተቋሙ ውስጣዊ ሁኔታዎች ናቸው፣ ግን የፕሮጀክትን ስኬት በቀጥታ የሚደግፉ ናቸው። እነዚህ ጥንካሬ የምንላቸው ወይም ስትሬንግዝ የምንላቸው እነዚህም በርካታ ጉዳዮችን በውስጣቸው ይይዛሉ። ለምሳሌ የሰው ኃይል አቅሙ፣ ውስጣዊ የሰው ኃይል አቅሙ ምን ይመስላል? የፕሮጀክቱ ወይም የተቋሙ ሂውማን ሪሶርሱ ማለት ነው። የፋይናንስ አቅሙ ምን ይመስላል? ጥንካሬው። ቁሳዊና ቴክኖሎጂ አቅሞችስ ወይም ሀብቶችስ ምን ይመስላሉ የሚለውም በደንብ ይገልጻል። ሌላው ግልጽ ስትራቴጂ እና እቅድ አለው ወይ የሚለውም አንዱ በጥንካሬ የሚታይ ነው ካለው። ሌላው ተስማሚ ድርጅታዊ መዋቅሩ ኦርጋናይዜሽን ስትራክቸሩ ምን ይመስላል? ለስራ ምቹ ነው ወይ የሚለው በደንብ በአግባቡ መተንተን አለበት። ሌላው ጥሩ አመራርና አስተዳደር አለው ወይ ለዛ ፕሮጀክት ወይም ለዛ ተቋም የሚለውም በደንብ መተንተን ያስፈልጋል። እነዚህ እንግዲህ ውስጣዊ ጥንካሬ የሚባሉ ናቸው ለአንድ ፕሮጀክት ወይም ለአንድ ተቋም ማለት ነው። ሌላው መተንተን ያለበት ውስጣዊ ድክመት ምን ይመስላል? ድክመቶች ማለት በተቋም ውስጥ ያሉ በፕሮጀክቱ ስኬትን የሚያደናቅፉ ጉድለቶች ወይም ውስንነቶች ናቸው። እነዚህ የተቋም ውስጣዊ ጉዳዮች ናቸው፣ ግን የፕሮጀክትን ስኬት ወይም ውጤታማነት የሚያደናቅፉ ድክመቶች ወይም እጥረቶች ናቸው ማለት ነው። ለምሳሌ ያክል የሰው ኃይል እጥረት፣ የበጀት እጥረት፣ የደካማ አስተዳደር ስርዓት፣ የመሳሪያና የቴክኖሎጂ እጥረት፣ ደካማ ግንኙነትና ቅንጅት፣ እነዚህ በሙሉ የተቋም ውስጣዊ ድክመቶች ናቸው ማለት ነው እና እነዚህ አብሮ መተንተን አለባቸው። ሌላው እድሎች ብዙ ጊዜ እድሎችና ስጋቶች ውጫዊ ናቸው፣ ከተቋሙ ቁጥጥር ውጭ የሆኑ ጉዳዮች ናቸው። እነዚህ እድሎች ምን አሉ፣ ኦፖርቹኒቲስ ምን አሉ የሚለውም በደንብ በአግባቡ መተንተን ያስፈልጋል። እድሎች ማለት ከተቋሙ ውጭ ያሉ እና የፕሮጀክት ስኬትን ሊያግዙ የሚችሉ ናቸው። ፖዘቲቭ ሁኔታ ነው ይሄ ማለት። እድሎች ማለት ተቋሙ የማይቆጣጠራቸው ግን ለፕሮጀክቱ ወይም ለተቋሙ ስራ መሳካት እገዛ የሚያደርጉ አመቺ ሁኔታዎችን መዳሰስ እና መተንተን ያስፈልጋል ማለት ነው። ለምሳሌ አዳዲስ ቴክኖሎጂዎች መፈጠር፣ ደጋፊ የመንግስት ፖሊሲዎች፣ የፋይናንስን ወይም የለጋሾች ድጋፍ፣ ከሌሎች ተቋማት ጋር የሚኖሩ አጋርነቶች፣ የገበያ መስፋፋትና የአዳዲስ እድሎች፣ እነዚህ በሙሉ እንደ ኦፖርቹኒቲ ይወሰዳሉ ማለት ነው። ከተቋሙ ውጭ ናቸው፣ ግን የፕሮጀክትን ስራ ውጤታማ ለማድረግ እንደ ትልቅ አቅም ሊሆኑ ይችላሉ እና እነዚህም በአግባቡ መተንተን አለባቸው። እነዚህ ኦፖርቹኒቲ የምንላቸው ማለት ነው። ሌላው ስጋቶች
ስጋቶች ደግሞ እንደዚሁ ልክ እንደ ኦፖርቹኒቲ ከተቋሙ ውጭ ያሉ ሁኔታዎች ሆነው ግን የተቋሙን ወይ የፕሮጀክቱ ስኬት ሊያደናቅፉ የሚችሉ ወይም ሊያጋጥሙ የሚችሉ ሁኔታዎች ናቸው። እነዚህ ደግሞ በራሳቸው እነዚህ ስጋት ትሬትስ ብለን የምናስቀምጣቸው ለምሳሌ ላይ መግለጽ ያክል የፖለቲካ አለመረጋጋት አሁን ትልቅ ስጋት ነው ለአንድ ፕሮጀክት። የኢኮኖሚ ችግሮች፣ የደህንነት ስጋቶች፣ የተፈጥሮ አደጋዎች፣ የህግ ወይም የፖሊሲ ለውጦች፣ እነዚህ ከፍተኛ ውድድር ወይም ገበያ መምጣት፣ እነዚህ በሙሉ የተቋሙ ውጫዊ ስጋቶች ናቸው። ስለዚህ እነዚህም በደንብ መተንተን ያስፈልጋል። ስለዚህ ምንድነው ሶት አናሊሲስ አጠቃላይ ሲጠቃለል የተቋሙን ውጫዊና ውስጣዊ ሁኔታዎችን በአግባቡ ተንትኖ ማስቀመጥ፣ በዛ ልክ ከተነተኑ በኋላ ደግሞ ለእያንዳንዱ የሚያስፈልገውን መፍትሄ አስቀምጦ ወይም ሚቲጌሽን ሜጀርመንት አስቀምጦ ፕሮጀክታችንን በአግባቡ ፕላን ማድረግ አለብን፣ ዲዛይን ማድረግ አለብን፣ መፈጸም አለብን ማለት ነው። ስለዚህ ሶት አናሊሲስ ስትሬንግዝ እና ዊክነስ የሚባሉት የውስጣዊ የተቋሙ ናቸው። ኦፖርቹኒቲ እና ትሬት የሚባሉት ደግሞ የተቋሙ ውጫዊ ሁኔታዎች ናቸው። እና ስትሬንግዝ አጠቃላይ ውስጣዊ የተቋሙ ሁኔታ ሆነው ግን ለተቋሙ ለፕሮጀክቱ ስራ መሳካት ድጋፍ የሚሰጡ አዎንታዊ አስተዋጽኦ ያላቸው ማለት ነው። ዊክነስ ወይም ድክመት የምንላቸው ደግሞ የተቋሙ ውስጣዊ ሁኔታ ሆነው ግን የተቋሙን የፕሮጀክቱን ስራ ሊያደናቅፉ የሚችሉ አሉታዊ ሁኔታዎች ናቸው ማለት ነው። ኦፖርቹኒቲ የምንላቸው ደግሞ የተቋሙ ውጫዊ ሁኔታ ሆነው ግን ለፕሮጀክቱ ስራ መሳካት በጎ አስተዋጽኦ ያላቸው ደጋፊ የሆኑ ማለት ነው። ስጋት የምንላቸው ደግሞ ከተቋሙ ውጭ ያሉ ሁኔታዎች ሆነው ግን የተቋሙ ስራ ሊያደናቅፉ የሚችሉ ስጋት ላይ ሊጥሉ የሚችሉ ናቸው የሚለውን እነዚህም በአግባቡ ፕሮጀክት ስናስብ በደንብ መተንተን አለበት። ይሄ ሶት አናሊሲስ በጣም ወሳኝ ነው የሚለውን በደንብ መገንዘብ ያስፈልጋል ማለት ነው። እንግዲህ የዛሬው ገለጻ ይሄን ይመስላል። በድጋሚ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። በጣም አስፈላጊ ነው። ፕሮጀክት በጣም ወሳኝ ጉዳይ ነው። እንደው በጣም ትኩረት ሰጥታችሁ ብትከታተሉ ብዙ ጠቃሚ ነገሮች ታገኛላችሁ እና እሱን በአግባቡ መጠቀም ተገቢ ነው። ኮሜንትም ስጡበት። የሚሻሻሉ ነገሮች ላይ ጥያቄዎችም ካሉ ኮሜንት ላይ ይቀመጡ። በዛ ልክ በተሰጠው ጥያቄ ልክ ምላሽ የሚያስፈልጋቸውን እኔም ጊዜ መድቤለት ምላሽ እሰጣለሁ ማለት ነው። እንግዲህ በያላችሁበት ሰላማችሁ ይብዛ። ደህና ቆዩ።